ኢራን አዲሱን ጠቅላይ መሪ ሙጂታባ ካሚኒ ወደ ስልጣን ከመጡበት ከመጀመሪያው ዕለት አንስቶም የመጀመሪያ የተባለውን ተንቀሳቃሽ ምስላቸውን ይፋ አድርጋለች። ሙጂታባ ካሚኒ አባታቸውንና ቤተሰቦቻቸውን ካጡበት ዕለት አንስቶም በዓለም ዙሪያ የደህንነታቸው ጉዳይ መነጋገሪያ ሆኖ ሰንብቷል። ገና በመጀመሪያ ቀን ጥቃት ሳይጎዱ እንዳልቀሩናም በርካታ የመገናኛ አውታሮች በስፋት መዘገባቸውን ተከትሎ የበላይ መሪው ወደ ራሻ አቅንተው ሕክምና እየተደረገላቸው ነው የሚሉ መረጃዎች በስፋት ተሰራጩም። ነገር ግን በሩሲያ የኢራን አምባሳደር ይህ በፍጹም ስህተት፣ ለምንም አይነት ሕክምና የበላይ መሪው ወደ ሩሲያ አላቀኑም ሲሉ ውድቅ አደረጉም። በተለቀቀው ተንቀሳቃሽ ምስል ሙጂታባ ካሚኒም ለሃይማኖታዊ ተማሪዎቻቸው ንግግር ሲያደርጉና ሲያስተምሩ በግልጽ ይታያል። የኢራኑ የቴሌቪዥን ጣቢያ አይአይቢ በዚህ ተፋፍሞ በቀጠለው ጦርነት መካከልም እንኳን ቢሆን የኢራን የበላይ አመራር ፍጹም እንዳልተበጠሰናም አስፈላጊው አመራርና ትዕዛዝ አሁንም እንዳልተቋረጠ ለጠላት ግልጽ መልእክት ለማስተላለፍ ያለመ መልእክት ነው ሲል ዘግቦታል። ኢራን ለመጀመሪያ ጊዜ ናስራላ የተሰኘውን ዘመናዊውን የሚሳኤል አይነት መጠቀም ጀምራለች። ይህ በሄዝቦላ የረጅም ዓመት መሪ የነበሩትናም በእስራኤል ጥቃት የተገደሉት በሐሰን ናስራላ ስም የተሰየመው ሚሳኤል ሲሆን ቤንያሚን ኔታንያሁን ለማጥፋት የነበራቸውን ሌጋሲ ሊያስቀጥል በሚል በሐሰን ናስራላ ስም የተሰየመ የሚሳኤል እንደሆነም ይነገርለታል። ኢራን ጦርነቱ ከተጀመረበት ዕለት እስካሁን 66ኛው የሚሳኤል ወጀብ ጥቃት እየፈጸመች ያለች ሲሆን በዚህ የሚሳኤል ጥቃትም ናስራላ የተሰኘው የሚሳኤል አይነትም ለመጀመሪያ ጊዜ በጥቅም ላይ ሊውል ችሏል። ይህ 66ኛው ኢራን በእስራኤል ላይ የፈጸመችው የሚሳኤል ጥቃት በእስራኤል ቁልፍ በሚባሉት አሽታድና ሃይፋ ስትራቴጂያዊ ተቋማት ላይ ያነጣጠረም ነበር። በዚህ መጠነ ሰፊ ጥቃትም በሃይፋ የሚገኘው ግዙፉ የነዳጅ ማጣሪያናም በርካታ ኢላማዎች የተመቱ ሲሆን በጥቃቱ በርካታ አረር የመሸከም አቅም ያላቸው እንደ ካይበር ሼካንና ኮራምሻ ያሉ ግዙፍ ሚሳኤሎችናም ድሮኖች በጥቅም ላይ ሊውሉ ችለዋል። ኢራን ይህን ጥቃት የፈጸመችው እስራኤል በኢራን ብሎም በዓለም ግዙፉ የሆነውን ፓርስ የተፈጥሮ ጋዝ ማቀነባበሪያናም ማከማቻ ላይ መጠነ ሰፊ ድብደባ ማካሄዷን ተከትሎ ነበር። በተጨማሪም ኢራን የአጸፋ ምላሽ በሚል በመካከለኛው ምስራቅ በሚገኙ እጅግ ግዙፍ በሚባሉም የነዳጅ ማጣሪያዎች ላይ መጠነኛ ድብደባ ፈጽማለች። ከነሱም መካከል በኩዌት የሚገኘው ሚና አልአህመዲ እስከ 750 ሺህ በርሜል ነዳጅ በቀን የሚያቀነባብረው ሚና አብደላ እስከ 434 ሺህ በርሜል ነዳጅ በቀን የሚያመርተው በኳታር የሚገኘው ግዙፉ የነዳጅ ማጣሪያናም በሳውዲ አረቢያ የሚገኘው አራምኮን ይገኙበታል። እነዚህ የነዳጅና የተፈጥሮ ጋዝ ማቀነባበሪያና ማከማቻዎች በከፍተኛ ሁኔታ መጎዳታቸውን ተከትሎም የነዳጅናም የተፈጥሮ ጋዝ ዋጋ በታሪክ ታይቶ በማይታወቅ ደረጃ ላይ እየደረሰ ይገኛል። የኢራን አብዮታዊ ዘብ ቃል አቀባይ በአሜሪካና እስራኤል ጥቃት መገደላቸውን የአገሪቱ መገናኛ ብዙሃን ይፋ አደረጉም። የኢራን አብዮታዊ ዘብ ቃል አቀባይና ምክትል ህዝብ ግንኙነት አሊ መሐመድ ናኢም በአሜሪካና እስራኤል ጥቃቶች መገደላቸውን የአገሪቱ ብሔራዊ ቴሌቪዥን አስታውቋል። አሊ መሐመድ ናኢኒ የአብዮታዊ ዘቡን ለአራት አስርት ዓመታት ያገለገሉ ሲሆን ባለፉት 2 ዓመታት ደግሞም ቃል አቀባይ በመሆን ሰርቷል ሲል ፋርስ የዜና ወኪል ዘግቧል። አሜሪካና እስራኤል የካቲት 21 ኢራን ላይ ጦርነት ከከፈቱበት ዕለት አንስቶ የኢራን እስላማዊ ሪፐብሊክ በርካታ አመራሮች ተገድለውበታል። የቀድሞው ጠቅላይ መሪ አያቶላ አሊ ኻሜኒም ጦርነቱ በጀመረ በጥቂት ደቂቃዎች ውስጥ የተገደሉም ሲሆን ሌሎች የሀገሪቱ ከፍተኛ አመራሮችም የአሜሪካና የእስራኤል ጥቃት ኢላማ ሆነዋል። ኢራን በጥር ወር በተካሄደው ጸረ መንግስት ተቃውሞ ወቅት የፖሊስ መኮንኖችን በመግደል የተከሰሱ 3 ሰዎችን በሞት ቀጣች። ይህም ከሰልፎቹ ጋር በተያያዘ የተፈጸመ የመጀመሪያው ስቅላት ነው ተብሏል። በስቅላት ከተቀጡት መካከል የኢራን ብሔራዊ የሬስሊንግ ቡድን አባል የሆነው ታዳጊው ሳሌህ መሐመድ ይገኝበታል። የኢራን ዜና ወኪሎች እንደዘገቡት የሞት ቅጣቱ የተፈጸመው ሐሙስ ጧት በሰሜናዊ ቆም ግዛት ነው።
በታህሳስ ወር የተጀመረውና በጥር ወር የተባባሰው አገር አቀፍ ተቃውሞም በኢራን ባለስልጣናት ከፍተኛ የኃይል እርምጃ ተወስዶ እንዲቆም ተደርጓል። የመብት ተሟጋቾች መንግስት በወሰደው የኃይል እርምጃ በሺዎች የሚቆጠሩ ሰዎች እንደተገደሉም ተናግሯል። ከኢራን አብዮታዊ ጓድ ግንኙነት ያለው ታስኒም የዜና ወኪል መህዲ ጋሴሚናም ሰይድ ዳቦዲ በቆም በተፈጸሙ የተለያዩ ጥቃቶች 2 የፖሊስ መኮንኖችን በመግደላቸው ጥፋተኛ ሆነው ተገኝተዋል ሲል ዘግቧል። የዜና ተቋሙ እንደዘገበው ከሆነም ኢራን ተቃዋሚዎቹ ላይ የሞት ፍርድ ለመስጠት ከተጠቀመችባቸው ክሶች አንዱም የእስላማዊ ሪፐብሊኩ ተቃዋሚዎች ላይ የምትገለገልበትን በፈጣሪ ላይ ጦርነት ማወጅ ሞሃሪቤ የተሰኘውን ነው። እንደ የመብት ተሟጋቾች ገለጻ 3ቱ ሰዎች የደረሰባቸውን ስቅይት ተከትሎም ጥፋተኛ መሆናቸውን ያመኑ ሲሆን ፍትሐዊ ፍርድ ሳያገኙ ተገድለዋል ብለዋል። የታዳጊዎቹ ሞት የተሰማው ኢራን ኢራናዊ ስዊድናዊ ዜጋን ከገደለች ከአንድ ቀን በኋላ ነው። ኩሩሽ ኬይባኒ ለእስራኤል በመሰለል ጥፋተኛ ሆኖ ከተገኘ በኋላም ተሰቅሏል ሲል የኢራን የፍትህ ሚኒስቴር የዜና ተቋም ሚዛን ኦንላይን ዘግቧል። ኬይባኒ በቁጥጥር ስር የዋለው ባለፈው ዓመት ሰኔ ወር ኢራን ከእስራኤል ጋር ባደረገችው የ12 ቀናት ጦርነት ወቅት መሆኑ ተገልጿል። የስዊድን የውጭ ጉዳይ ሚኒስትር በሰጡት መግለጫም የስዊድን ዜጋን ለመግደል ምክንያት የሆነው ህጋዊ ሂደት ደህንነቱ የተጠበቀ እንዳልሆነ ግልጽ ነው ብለዋል። በ31ዱም የኢራን ግዛቶች ውስጥ በ180 ከተሞችና አካባቢዎች የተዛመተው ይህ ተቃውሞ የተቀሰቀሰው የኢራን የውጭ ምንዛሬ ውድቀት እናም የኑሮ ውድነት በመጨመሩ ምክንያት የተቀሰቀሰ ነበር። የተቃውሞ ሰልፉ በፍጥነት ወደ ፖለቲካዊ ለውጥ ጥያቄዎች ያደገ ሲሆን ከ1979 የእስልምና አብዮት ወዲህ አገሪቱ ለሚመራው ቡድን እጅግ ከባድ ተግዳሮቶች መካከል አንዱ ሆኗል። የኢንተርኔት እና የመገናኛ አገልግሎቶች ሙሉ በሙሉ በመዘጋታቸውም በአገሪቱ ውስጥ ምንም እየተከናወነ እንዳለ ለማወቅ አስቸጋሪ ቢያደርገውም ተቃዋሚዎች ለቢቢሲ እንደተናገሩት በጸጥታ ኃይሎች የሚወሰደው ኃይል የተቀላቀለበት እርምጃ ከዚህ በፊት ከታየው ሁሉ የተለየም ነበር። በአሜሪካ የሚገኘው የሰብአዊ መብቶች ተሟጋቾች የዜና ኤጀንሲ ሃርና እንደዘገበው በጥር ወር በተካሄደው የተቃውሞ ሰልፍ ቢያንስ 7000 ሰዎች ተገድለዋል። ከነዚህ ውስጥ 6488 ተቃዋሚዎች እናም 236 ህፃናት ይገኙበታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጥር ወር ተቃዋሚዎች ከተገደሉም በኢራን ላይ ጠንካራ እርምጃ እንደሚወስድ አስጠንቅቀው ነበር። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም ከዚያ በኋላ ተቃዋሚ ሰልፈኞቹን የመግደል ምንም እቅድ እንደሌለ ተናግሯል። በኖርዌይ የሚገኘው የኩርድ የሰብአዊ መብት ተሟጋች ሄንጋው እንደዘገበው በጥር 8 የታሰረው እናም ቤተሰቡ በጥቂት ቀናት ውስጥ እንደሚገደል የተነገረው ኤርፋን ሶልታኒ የተባለ አንድ ተቃዋሚ በኋላ ላይ በዋስ መፈታቱም ተዘግቧል። የኢራን የፍትህ አካላት የሞት ፍርድ እንደሚፈረድበት ክዷል። ከደህንነት ጋር በተያያዙ ክሶች የእስር ጊዜ ብቻ እንደሚጠብቀው ተናግረው ነበር። ከዚያን ጊዜም ጀምሮ አሜሪካና እስራኤል በኢራን ላይ ሰፊ የሆነ ጥቃት በመሰንዘር የሀገሪቱን የበላይ መሪ ገድለዋል። ኢራን በባህረ ሰላጤ ውስጥ በእስራኤል እናም በአሜሪካ ተባባሪ አገራት ላይ ጥቃት በመሰንዘር ምላሽ ሰጥታለች ሲል ከቢቢሲ ድረገጽ ያገኘነው መረጃ ያመለክታል። የእስራኤል ፖሊስ አንድ የሀገሪቱ ጦር ተጠባባቂ አባል ለኢራን ሲሰልል ነበር በሚል ጥርጣሬም በቁጥጥር ስር መዋሉን ባወጣው መግለጫ አስታወቀም። የፈረንሳይ ዜና ወኪል የፖሊስ መግለጫን ጠቅሶ እንደዘገበው ራስ ኮሄን የተባለው የ26 ዓመቱ የኢየሩሳሌም ነዋሪም ከኢራን ሰላዮች ጋር በመገናኘት በእነሱ መመሪያ መሰረት የስለላ ተግባር ማከናወንን ጨምሮ ሌሎች የደህንነት ጥሰቶችን ፈጽሟል በሚል ተይዟል። ተጠባባቂ ወታደሩ በእስራኤል የአየር ጥቃት መከላከያ ምድብ ውስጥ ተሰማርቶ የነበረም ሲሆን ከኢራን የስለላ አባላት ጋር ግንኙነት በመመስረት በተለይ በስራ አጋጣሚ የሚያገኘውን ጥብቅ መረጃ አሳልፎ በመስጠትናም ሌሎች ተግባራትን በመፈጸም ተጠርጥሯል። ወታደሩም ከኢራን ወኪሎች ጋር ግንኙነት እያደረገ እንደነበር እንደሚያውቅናም ገንዘብ ይከፈለው እንደነበር በተደረገበት ምርመራ መታወቁም ተገልጿል። ፖሊስና የእስራኤል የሀገር ውስጥ ደህንነት አገልግሎት ሺን ቤት የኢራን የስለላ ተቋም እስራኤላውያንን በመመልመል ወደ ተቋሞች ሰርጎ ለመግባት ጥረቶች እንደሚያደርግ በማህበራዊ ሚዲያ አማካኝነትም ሲያስጠነቅቁም ቆይተዋል።